በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንድ አምላክ በሚሆን በአብ ወወልድ ወመንፈስ ቅዱስ ስም ሐምሌ 6 በዚች ቀን እንደ እርሱ ያሉ ኤልያስና ሄኖክ ወዳሉበት ብሔረ ሕያዋን የዕዝራ ዕርገት ሆነ። ይህም ነቢይ የእግዚአብሔር ትእዛዝ የሚጽፍ ነበር። እርሱም ከሌዊ ወገን ነበር። ከእግዚአብሔር ጋር ግሩም የሆኑ ንግግሮችን መናገር ጀመረ። እንዲህም አለ። ምድርን በፈጠርካት ጊዜ አዳምን ታስገኝ ዘንድ አዘዝካት፣ አስገኘችውም። ሁለተኛ የጥፋት ውሃ በጊዜው እንደመጣና ሁሉም እንዳጠፋ ተናገረ። ኖኅም አብርሃምና ዳዊት እንዴት እንደተመረጡ ደግሞ ተናገረ። ዳግመኛ ነፍስ ከስጋዋ እንደምትወጣና 7 ቀኖች እንደምትዞር ከዚያ በኋላ እንደ ስራዋ ወደ ተዘጋጀላት ቦታ እንደምትገባ ተናገረ። ከዚያም ስለ ፍርድ ቀን ተናገረ። ከእግዚአብሔር ከጌትነቱ ብርሃን በቀር ፀሐይ፣ ጨረቃን፣ መብራት ብርሃንም እንደሌሉት ተናገረ። ዳግመኛም በልቧ እጅግ የምትጨነቅ የምታዝን የምትተክዝ ሴት አምሳለ ጽዮንን አያት። ልብሶቿን የተቀደዱ ነበሩ። ልጆቿ ወደ ጫጉላ ቤት በገቡበት ቀን እንደሞተ ተናገረች። ከዚያ በኋላ እርሷን ከማየት የተነሳ ፈርቶ በድንጋጤ እስከወደቀ ድረስ ፊቷን በድንገት እንደ መብረቅ በራ። ዳግመኛም 12 ክንፎች 3 ራሶች ያሉት ንስር ከባህር ሲወጣ ከክንፎቹ ውስጥ ራሶች ሲወጡ አየ። እኒህም በየዘመናቸው ገዝተው የጠፉ ነገሥታት ናቸው። ዳግመኛ ስለ መድኃኒታችን ክርስቶስ መወለድ ተናገረ። እንዲህም አለ። አንበሳ እያገሳ ከበረሃ ወጣ፣ በሰው አንደበት ሲናገር ንስርንም ሲገስጸው ሰማሁት አለ። ዳግመኛ ስለ ክርስቶስ እንዲህ ብሎ ትንቢት ተናገረ። በሌሊት ታላቅ ንፋስ ከባህር ሲወጣ አየሁ። ከማዕበሉ የተነሳ ባህር ይታወክ ነበር። ንፋሱም እንደ ሰው አምሳል ሆኖ ከባህር ሲወጣ አየሁ። ደግሞ ከብዙ ኃይልና ክብር ጋር በሰማይ በደመና ማዕረጉን በአብ ቀኝ መቀመጡን አይቶ ተናገረ። ዳግመኛ በፈሳሹ ሜዳ የኖሩትን 9 ነገድ እንደሚሰበሰቡ ተናገረ። ከዚያ በኋላ የነቢያት መጻሕፍትን የአባቶች ትውልድ የያዙ መጻሕፍቶችን ተደምስሰው መጥፋታቸው ባሰበ ጊዜ ወደ በረሃ ገብቶ በጾም በጸሎት መሐላን ያዘ። ከእርሱ ጋር 5 ጠቢባን ጸሐፊዎች ወሰደ። ከእንጨቶቹም አንጻር ቃል ጠርቶት ዕዝራ አፍህን ክፈት ብሎ ሕብሩን እሳትን የሚመስል ውሃን የተሞላ ጽዋ ሰጠው። ያንንም ጽዋ ጠጣ። ያን ጊዜ ልቦናውን ጥበብን አገሳ፣ ተገለጠለት። መጽሐፍትን ሁሉ ሰብስቦ ለእነዚያ ሰዎች ልዑል አምላክ እውቀትን ሰጣቸው። መጽሐፍትን ሁሉ በየተራቸው ጻፈ። በዚያም 40 ቀን ኖረ። እነዚያ ግን ቀን ቀን ይጽፋሉ፣ ማታ ማታ ይመገባሉ። እርሱ ግን ቀን ይጽፋል፣ ማታ ዝም አይልም። በእነዚያ 40 ቀኖች ሁሉ መጽሐፍትን ተጻፉ። ከዚያ በኋላ ልዑል እንዲህ ሲል ተናገረው። የእውቀት ምስጢር የጥበብ ምስጢር ሁሉ እንደ ፈሳሽ ውሃ ያለ እውቀትን ላላቸው ታስተምራቸው ዘንድ ይህን ተመልከት እንዳለው አደረገ። በ4ኛው ዘመን ከሚቆጠሩ ከብዙ ሱባዔ በ5ኛ ሱባዔ ይህን ዓለም ከተፈጠረ ከ5000 ዘመን በኋላ ጨረቃ ሰርቅ አደረገ። ጨለማዋን ባጣች ጊዜ በ10ኛ ቀን በ3ኛ ወር በ9ኛና እንደ እርሱ ያሉ ደጋግ ሰዎችን ወዳሉበት ዕዝራ ወሰዱት። ለእግዚአብሔር ምስጋና ይሁን አሜን። እኛንም በጸሎት ይማረን አሜን። በረከቱ ከእኛ ጋር ለዘላለሙ ትኑር አሜን። በዚች ዕለት ቅድስት ንስጥራን አረፈች። እርሷን ከኢየሩሳሌም ሰዎች ውስጥ ነበረች። እርሷም አስቀድማ ኃጢአተኛ ነበረች። ከዚያም በኋላ ንስሐ ገብታ ወደ እግዚአብሔር በተቃጠለ ልብ ተመለሰች። የሥጋንም ፍላጎት ሁሉ ናቀች። አበምኔት እስከሆነች ድረስ በበጎ ሥራ ሁሉ ትሩፋትንና ተጋድሎን አበዛች። እህቶቿንም ከገድሏ ብዛት ምግብን ከመተዋ ብዛት የተነሳ ሥጋዋ እንዳለቀ አይተው ሥጋሽን አታርጂ፣ ጥቂት እህልም በወጥ ብዪ አሏት። አብዝተው ግድ ባሏት ጊዜ ልጆቼ ሆይ ወደ ቀደመ ልማዴ እንዳልመለስ ጥቂት ወጥ ስለመብላት አትድከሙ፣ ስለዚህ ወጥ አልበላም አለቻቸው። ከዚያ በኋላ
በሰላም አረፈች። ለእግዚአብሔር ምስጋና ይሁን አሜን። እኛንም በጸሎቷ እግዚአብሔር አምላክ ይማረን ለዘላለሙ አሜን። በዚች ዕለት ጳውሎስ የተባለ ቅዱስ መርቆሬዎስ በሰማዕትነት አረፈ። ይህም ከ72 አርድእት ውስጥ ነው። እርሱም ሐዋርያትን አገልግሏቸዋል። ወንጌልንም ለመስበክ ከእነርሱ ጋር ሄዶ የሐዋርያ ቅዱስ ጴጥሮስ መልእክቶችን አደረሰ። በመከራውም ጊዜ አገለገለው። ከእርሱ ጋር መከራ ተቀበለ፣ ከእርሱም አልተለየም። ወደ ሮም ሀገርም ከእርሱ ጋር ገብቶ ቅዱስ ወንጌል አስተማረ። ክብር ይግባውና ጌታችን ኢየሱስ ክርስቶስ ወደ ማመን ከአረማውያን ብዙዎችን መለሳቸው። ሐዋርያ ቅዱስ ጴጥሮስ በሰማዕትነት በሞተ ጊዜ ይህን ረዱእ መርቆሬዎስ መጥቶ ከመስቀል ላይ አወረደው። በክብርም ልብሶችን ሽቶ ጋር አድርጎ ገንዞ በሳጥን አድርጎ ከአማንያን በአንድ ቤት አኖረው። የሐዋርያው ቅዱስ ጴጥሮስ ደቀ መዝሙር እንደሆነ በኔሮን ዘንድ ወነጀሉት። ንጉሥም ወደ እርሱ አቅርቦ ጠየቀው። እርሱም ለሐዋርያው ቅዱስ ጴጥሮስ ደቀ መዝሙሩ እንደሆነ አመነ። ደግሞ ክብር ይግባውና ጌታችን መድኃኒታችን ኢየሱስ ክርስቶስ እውነተኛ አምላክ እንደሆነ ታመነ። ስለዚህም ጽኑ ስቃይን አሰቃየው፣ ገረፈው፣ ዘቅዝቀው ሰቅለው ከበታቹ ጢስን አጤሱበት። ከዚያ በኋላ ንጉሥ እንዴት ሆነህ መሞት ትሻለህ? በምን አይነት ሞት ልግደልህ ንገረኝ አለው። ቅዱሱም እንዲህ ብሎ መለሰለት፣ እኔ ሕይወት በሆነ በክርስቶስ ስም መሞት እሻለሁ። አንተ ግን በፈለግከው አይነት ግደለኝ። ፈጥነህም ወደ ፈለግከው አድርሰኝ። ያን ጊዜ ንጉሥ ኔሮንን እንዲገርፉትና እንደ መምህሩ ቅዱስ ጴጥሮስ ዘቅዝቀው እንዲሰቅሉት አዘዘ። እንዲሁም አደረጉበት። የሰማዕትነት የሐዋርያት አክሊልን ተቀበለ። ለእግዚአብሔር ምስጋና ይሁን አሜን። እኛንም በዚህ ሐዋርያ ጸሎት እግዚአብሔር አምላክ ይማረን ይቅር ይበለን ለዘላለሙ አሜን። በዚች ቀን ከሐዋርያት በርተሎሜዎስ የ1000 ሰማዕታት እና ከማርቆስ 9ኛ የሚሆን የሊቀ ጳጳሳት ክላዲያኖስ መታሰቢያቸው ነው። በረከታቸው ከእኛ ጋር ለዘላለሙ ትኑር አሜን። በዚች ቀን የቅዱስ አውረኮሪዎስ እናት ገድለኛ ታውዶስያ በሰማዕትነት ሞተች። ከእርሷም ጋር 2 መኳንንቶችና 12 ሴቶች በሰማዕትነት ሞቱ። ይህም እንዲህ ነው። ይህች ቅድስት ልጇ አውረኮሪዎስ ክርስቲያን ነው ብለው እንደወነጀሉትና ለሞት እስኪደርስ ጽኑ ስቃይን እንዳሰቃዩት በሰማች ጊዜ ክብር ይግባውና ጌታችን መድኃኒታችን ኢየሱስ ክርስቶስ በዚች ሌሊት ተገለጠለት። ከስቃዩም እንዳዳነው ያለ ምንም ጉዳት ጤነኛም አድርጎ አነሳው። እኒህም 2 መኳንንትና 12 ሴቶች ከእናቱ ጋር ባዩት ጊዜ እጅግ አደነቁ። እንዲህም ብለው ጮኹ፣ እኛ በአውረኮሪዎስ አምላክ በጌታችን በመድኃኒታችን በኢየሱስ ክርስቶስ እናምናለን። መኮንኑ ራሶቻቸውን በሰይፍ እንዲቆርጡ አዘዘ። በመንግሥተ ሰማያት የሰማዕትነት አክሊልን ተቀበሉ። ለእግዚአብሔር ምስጋና ይሁን አሜን። እኛንም በእኒህ ሰማዕታት ጸሎት ይማረን አሜን። በረከታቸው ከሁላችን ጋር ይሁን ለዘላለሙ አሜን። ያጎደልኩት ያንጠባጠብኩት በአባቴ ቅዱስ ሚካኤል በአምላክነት በአባ ዳንኤል በአባ አብርሃም ከዛትሪክ ከዝክሩት በአፈ ቅዱሳን ሁሉ ይታረምልኝ አሜን። አሁን ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለዕለትነ ሀበነ ዮም ህድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንኅድግ ለዘአበሰ ለነ ኢታብአነ እግዚኦ ውስተ መንሱት አላ አድኅነነ ወባልሐነ እምኩሉ እኩይ እስመ ዛቲአት መንግሥት ኃይል ወስብሐት ለዓለመ ዓለም። በሰላመ ቅዱስ ገብርኤል መልአክ ወእግዝእትየ ማርያም ሰላም ለኪ ድንግል በኅሊናኪ ወድንግል በሥጋኪ እም እግዚአብሔር ጸባኦት ሰላም ለኪ ብሩክት አንቲ እምአንስት ወብሩክ ፍሬ ከርሥኪ ተፈሥሒ ፍስሕት ምልዕተ ጸጋ እግዚአብሔር ምስሌኪ ሰአሊ ወጸልዪ ምሕረተ ፍቅር ወልድኪ ኢየሱስ ክርስቶስ ከመ ይስረይ ለነ ኃጣውኢነ ተማፀንበኪ። ምስግን ከመድኃኔዓለም አምላኬ